ሁለቱ ወንድማማቾች። በአንድ ወቅት በረከትና ሄኖክ የሚባሉ ሁለት ወንድማማቾች ነበሩ። ሁለቱም እግር ኳስ መጫወት በጣም ይወዱ ነበር። በየቀኑ ስለ ኳስ ያስባሉ፣ በህልማቸውም ኳስ ሲጫወቱ ያድራሉ። አባታቸው አቶ አበበ ጎበዝ ተጫዋቾች እንዲሆኑ ሊያሰለጥናቸው ወሰነ። እርሱ አሰልጣኛቸው ሆነ። ለመለማመድ ዝግጁ ናችሁ ብሎ ጠየቃቸው። መጀመሪያ ላይ ግን ልምምዱ በጣም ከባድ ነበር። ሄኖክ ኳስ ሲያባረር ይወድቃል፣ በረከት ደግሞ ኳሷን ለመምታት ሲሞክር ይስታት ነበር። አባታቸው ግን ተስፋ እንዲቆርጡ አልፈለገም። አጠገባቸው ቁጭ ብሎ አይዟችሁ፣ ደጋግማችሁ ብትለማመዱ ጎበዝ ትሆናላችሁ ብሎ አበረታታቸው። ወንድማማቾቹ ተስፋ ሳይቆርጡ በየቀኑ ልምምዳቸውን ቀጠሉ። ቀስ በቀስ ኳስ መቆጣጠርና እርስ በርስ መቀባበል ለመዱ። አሁን ጎበዝ የሆኑ መጡ። በመጨረሻም ከሌሎች ልጆች ጋር የሚጫወቱበት ትልቅ የውድድር ቀን ደረሰ። ሜዳው በሰዎች ተሞልቶ ነበር። በረከትና ሄኖክ ትንሽ ፈርተው ነበር። ጨዋታው ተጀመረ። አባታቸው ከሜዳው ዳር ሆኖ በርቱ፣ ትችላላችሁ እያለ ይጮህላቸው ነበር። ሄኖክ ኳሷን ይዞ በፍጥነት መሮጥ ጀመረ። በረከት ኳሷን ለሄኖክ አቀበለው። ሄኖክም በሙሉ ኃይሉ መጥቶ ጎል አገባ። ሁሉም ሰው በደስታ ጮኸ። ጨዋታውን አሸነፉ። አባታቸው በልጆቹ በጣም ኮራ። ወደ ሜዳው ገብቶ አቀፋቸው። በጣም ጎበዞች ናችሁ፣ የልፋታችሁን ውጤት አገኛችሁ አላቸው። በረከትና ሄኖክም እርስ በርስ ተቃቀፉ። አብረው በመጫወታቸውና በመረዳዳታቸው በጣም ደስተኞች ነበሩ። እርስ በርስ ይዋደዳሉ። ሁሌም ምርጥ ጓደኛማቾች ናቸው።